አንድ የዩቲዩብ ቪዲዮ ለመስራት 19 ሚሊዮን ዶላር ወይም ወደ 3 ቢሊዮን የኢትዮጵያ ብር እንደወጣ ብንነግራችሁ ታምናላችሁ? ይህን አስገራሚ ወጪ ያደረገው የኮንቴንት ክሬተሮች ንጉስ የሆነው ሚስተር ቢስት ነው። ቢስት ጌምስ የሚለውን ከአማዞን ፕራይም ጋር ከ100 ሚሊዮን ዶላር በሆነ ፓርትነርሺፕ የተዘጋጀውን 10 ኤፒሶድ ያለው ተከታታይ ቪዲዮ ለመስራት ሲነሳ ሚስተር ቢስት ለእያንዳንዱ ኤፒሶድ ብቻ ወደ 3.5 ሚሊዮን ዶላር አውጥቷል። አንድ ፋብሪካ ለመስራት የሚወጣ ብር ማለት ነው። ከዚህም በላይ ለአሸናፊው ከ5 ሚሊዮን ዶላር በላይ ወይም ከ750 ሚሊዮን ብር በላይ ሽልማት አዘጋጅቶ ነበር። ከሁሉም ግን እኛ ያስደነቀን ለዚህ አንድ የዩቲዩብ ቪዲዮ ቀረጻ የተደረገው የፕሮዳክሽን ዝግጅትና የእቃዎቹ ዝርዝር ነው። እነዚህ 28 ከፍተኛ ደረጃ ያላቸው ረን ገን ካሜራዎች ሲሆኑ ለነዚህ ካሜራዎች ብቻ 15 ሚሊዮን ብር ወጥቷል። ለሌንሶቻቸው ደግሞ ተጨማሪ 9 ሚሊዮን ብር ሚስተር ቢስት አውጥቷል። በመቀጠል እግር ኳስ ሜዳ ላይ የምታውቋቸው እነዚህ 8 ቦክስ ካሜራዎች የተጠቀሙ ሲሆን 120 ሚሊዮን ብር ፈሰስ አድርገዋል። ከ400 በላይ ጎፕሮ ካሜራዎች ደግሞ ትንሽና ቀላል ስለሆኑ ለተለያዩ ቀረጻዎች ጥቅም ላይ ውለዋል። ጠቅላላ ወጪያቸው 21 ሚሊዮን ብር አካባቢ ነው። በተጨማሪም ለድሮንና ሲኔማቲክ ኤሪያል ሻቶች የሚውሉ 10 ድሮኖች 5 ሚሊዮን ብር ወጪ አድርገዋል። ለዋይድና ፊክስድ ሻቶች 35 የሶኒ FX9 ሲኒማ ካሜራዎች በአዳራሹ ዙሪያ ተቀምጠው የነበረ ሲሆን እነዚህ ካሜራዎች ብቻ ወደ 52 ሚሊዮን ብር ፈጅተዋል። ትናንሽ ታሪኮችን ወይም ሰብ ስቶሪስ ለመከታተል በርቀት ለመቆጣጠር የሚያስችሉ 10 PTZ ካሜራዎች ተጠቅመዋል። እነዚህም 15 ሚሊዮን ብር ፈጅተዋል። ከዚህም በተጨማሪ DJI ኦስሞ ካሜራዎች፣ LED ላይቶች፣ ማይኮች እና ሌሎች በርካታ የፕሮዳክሽን እቃዎች ተጠቅመዋል። በቃ የፕሮዳክሽን ገነት በል። አንድ ቪዲዮ ብቻ ለመስራት ይሄን ሁሉ ኢንቨስትመንት፣ ይሄን ሁሉ የሰው ኃይል እንዲሁም በሚሊዮን የሚቆጠሩ ሰዎች ቀልብ ለመግዛት ሲባል የጠፋው የገንዘብ መጠን ከምናስበው በላይ መሆኑ አግራሞትን ይፈጥራል። በአንድ ኮምፒውተርና ስልክ የተነሳ ሰው ዛሬ ይሄን ሁሉ ተአምር መስራቱን ስታስቡ ደግሞ የምርም ይደንቃል። ለማንኛውም እናንተም የፕሮዳክሽን እቃዎችና ሌሎች እቃዎችን እየፈለጋችሁ ከሆነ እኛ ከአሜሪካ በትዕዛዝ ኦሪጂናሎችን እያስገባን ስለሆነ በውስጥ መስመር ርሰሱ። ሌሎች ከአሜሪካ ምናምታቸውን እቃዎች ለማየት ደግሞ ባዮ ላይ ባለው ቴሌግራማችን ተቀላቀሉ።